ይቅርታ፣ ዛሬ ማታ መውጣት አልችልም፣ ብቻዬን መሆን አለብኝ። ብዙ ሰዎች ይህንን ለማለት ያስባሉ፣ ግን መቼም ተናግረውት አያውቁም። ይህም ደግሞ በሰዎች ዘንድ ብቸኝነት መጥፎ ስም ስለተሰጠው ነው። ሰዎች ብቸኝነትን በስህተት ከፍርሃት ጋር ያያይዙታል። ሁልጊዜ ብቸኛ ሆኖ የሚታይ ሰው እንደ ጠማማ ነው የሚታሰበው። ነገር ግን ከዚህ ሁሉ በስተጀርባ ብዙ ሰዎች የማያውቁት ታላቅ ኃይል አለ። ይህንን ኃይል በትክክል እንዴት መጠቀም እንዳለብን ከተማርን ሕይወታችን ለአንዴና ለመጨረሻ ጊዜ ለመልካም ነገር ይቀየራል። አሁን የምንኖርባት ዓለም ብቻችንን እንድንሆን አይፈልግም። ሙሉ በሙሉ ትኩረታችንን የሚፈልግ ዓለም ውስጥ ነው የምንኖረው። እውነታው ግን ከቴክኖሎጂ ጋር ትኩረታችን በየቦታ እንዲበተን ስለፈቀድን ነው። ይህም ልማድ የብቸኝነትን ማራኪነት ሙሉ በሙሉ ያጠፋብናል። ብቸኝነት ከባድ አይደለም ብላችሁ ልታስቡ ትችላላችሁ። ነገር ግን አንዳንድ ሰዎች 15 ደቂቃ ዝም ብለው ከመቆየት ይልቅ በአካላዊ ህመም ውስጥ ቢሆኑ ይመርጣሉ። ስለዚህ ብቸኝነትን እንደ ታላቅ ኃይል ለመጠቀም በመጀመሪያ ምንም ነገር ያለማድረግን ጥበብ ማወቅ በደንብ ያስፈልገናል። ምንም ነገር ያለማድረግ ጥበብ ማለት ከራሳችሁ ጋር ብቻችሁን ለመሆን መፍቀድና ለመደሰት ጊዜ ማግኘት ማለት ነው። አንዳንድ ጊዜ ዓለም ከመንቃቷ በፊት በማለዳ ከእንቅልፋችሁ ስትነሱ ሁሉም ነገር ምን ያህል ጸጥ እንዳለ አስተውላችሁ ታውቃላችሁ? በዛን ጊዜ ጊዜውን በጣም የሚረዝም ይመስለናል። የምንፈልገውን ነገር ለማድረግ እድልም ይሰጠናል። ስለምንፈልገው ነገር እንድናስብና በአርምሞ ውስጥ እንድንሆን በትልቁ ይረዳናል። በእውነቱ ከሆነ ምንም ነገር ያለማድረግ ጥበብ ማለት ይህ ነው፣ የብቸኝነት ታላቁ ኃይል። ይህም ምንም ነገር አለማድረግ ጥበበኛ ለመሆን ደግሞ ብዙ ልምምድን ማድረግ ያስፈልጋል። አንዴ ይህንን ልምምድ በደንብ ማድረግ ከቻላችሁ በማንኛውም ጊዜና ቦታ ይህንን ኃይል መጠቀም ትችላላችሁ ማለት ነው። ይህንን ስል ግን ከኃላፊነት የመራቅ ጥበብ ከሆነው ከስንፍና ጋር እንዳታምታቱት። ይህ ዘዴ በፍጹም የተለየ ነገር ነው። በጣም ጠቃሚ ከመሆኑ የተነሳ ጽንሰ ሐሳቡ ውጥረትንና ጭንቀትን ለማስታገስ እንደ ዘዴ በትልልቅ ኮርፖሬሽንስ ውስጥ እየተሰጠ ይገኛል። ይህንንም በትክክል ለማድረግ ብቻችሁን መሆን ያስፈልጋችኋል። በተጨማሪም አእምራችሁ ክፍት ማድረግ አለባችሁ። ፈረንሳዊ ፈላስፋ ብሌዝ ፓስካል በአንድ ወቅት እንደተናገረው የሰው ልጅ ችግሮች የሚመነጩት የሰውን ልጅ ብቻውን ክፍል ውስጥ በጸጥታ መቀመጥ ካለመቻል ነው ይላል። ጊዜን ለብቻ ማሳለፍ በጣም ከባድ ሆኖ የሚታያችሁ ከሆነ በሁለት ምክንያቶች እንደሆነ ልታውቁ ይገባል። አንደኛው ምክንያት ብቻችንን ስንሆን በጣም ይደብረናል። ሁለተኛው ደግሞ የህይወታችን እውነታ መሸከም ስለከበደን ነው። ስለዚህ ወደ መጀመሪያው ስንመጣ የመጀመሪያው የእናንተ ጥፋት አይደለም። ህብረተሰባችን ድብርትን በምንም አይነት መልኩ እንድንቀበል አልፈቀደልንም። ድብርትን ሁል ጊዜ እንድናስወግድ ይገፋፋናል። ለነገሩ ብዙ ትኩረታችንን የሚወስዱ ነገሮች እያሉ እንዴት ነው ትኩረት ሊኖረን የሚችለው? ትኩረት ሊኖረን በፍጹም አይችልም። እውነታው ደግሞ የሚነገረው መሰላቸት ምንም ስህተት እንደሌለው ነው። ተፈጥሯዊ ሁኔታ ስለሆነ የማያቋርጥ ነገርን ለማስተናገድ አልተፈጠርንምና። ድብርትን ማስወገድ ማለት ልክ እንደ በሽታ ነው። መጨረሻችን መከራችን ብቻ ነው። ለረጅም ጊዜ መሰላቸት ከቻልን አእምሯችን በጥሩ መንገድ መንከራተት ይጀምራል። ይህም ነው ለኛ በጣም የሚያስፈልገን። ሁለተኛው ምክንያት ደግሞ ትንሽ ስራን ይጠይቃል። ነገር ግን ይህን ነገር በትክክለኛው መንገድ መስራት ከፈለጋችሁ እናንተና ሐሳቦቻችሁ ብቻ አንድ ላይ መሆን አለባችሁ። ይህንን ልክ እንደ ሰልፍ ቴራፒ አስቡት። ከውስጣችሁ ጋር ውይይት ውስጥ ናችሁ። በዚህም ጊዜ ደግሞ ውስጣችሁ መገንባት ትጀምራላችሁ ማለት ነው። ይህ በጣም የሚጠቅመን አእምሯችንን ስለሚያጸዳና ግንዛቤን ስለሚያሳድግ ስሜታዊ ብልህነትን በጣም ይጨምርልናል። አብዛኛው ጊዜ ሰዎች ውስጣቸውን መገንባት ሲጀምሩ ሁለት አይነት ትውስታዎች ይመጡባቸዋል። አሳፋሪ ጊዜዎች፣ ማድረግ የነበረብን ጉዳዮች፣ መፈጠር የሌለባቸው ነገሮች፣ ሁሉም አይነት ትውስታዎች ቀስ በቀስ ይመጣሉ። ምንም ነገር ማስተካከል እንደሌለባችሁ ማስታወስ አስፈላጊ ነው። ሐሳባችሁንና ስሜታችሁን ብቻ ተገንዘቡት። ለአሉታዊ ነገሮች መፍትሄ ስጡ፣ ለአዎንታዊ ነገሮች ደግሞ ዕውቅናን ስጡ። ምቾት ለሚነሳችሁ ነገር ትኩረት አድርጉ። አስታውሱ፣ የሰው ልጆች ሁሉ ተሞክሮ አንድ አይነት ላይሆን ይችላል፣ ግን ሁላችንም በእንደዚህ አይነት ጊዜያቶች ውስጥ እናልፋለን። ብቸኝነታችንን ግን እንዴት ነው ወደ ታላቅ ኃይልነት የምንቀይረው? አእምሯችንን እንዴት ማሳረፍና እንዴት መጠቀም እንዳለብን ስንማር የዛኔ ነው በትክክል ያለን ኃይል የምንረዳው። በተለይም ሰዎች ስለ ራሳቸው ያላቸው ግንዛቤ ዝቅ እንዳለ ስትረዱና ድክመቶቻቸውና ጥንካሬዎቻቸው ለይተው እንደማያውቁ ስትረዱ እናንተ ያላችሁን ኃይል ማንም እንደሌለው ታስታውሳላችሁ።
ይህንን በመጠቀም ደግሞ ወደ አእምሯችን ውስጥ የሚመጡትን ነገሮች በመመርመር በህይወታችን ውስጥ ዋጋ ያላቸው ነገሮችና ዋጋ የሌላቸውን ነገር በደንብ ለይተን እናውቃለን ማለት ነው። ይህም ስለ ራሳችን ጥልቅ የሆነ ግንዛቤ እንዲኖረንና ማንነታችን በደንብ እንድናቅ ይረዳናል። ይህንን ስላችሁ ደግሞ ይህ ሂደት ቀላልና ፈጣን እንዲሆን አትጠብቁ፣ አይደለምና። በእውነቱ እናንተ ልትሰሩት ከምትችሉት በጣም አሰልቺና ከባድ ስራ ነው፣ ግን ደግሞ በጣም ጠቃሚና በመጨረሻም ውጤቱ እርካታን ይሰጣችኋል። በጊዜያችንም አሉ ከሚባሉ ፈላስፋዎች መካከል ናቫኦ ራካቫንት ይህንን በደንብ አድርጎ አስረድቶናል። አእምሯችሁ ልክ እንደ ኢሜል ኢንቦክስ አስቡት ይላል። በየቀኑ ያልተነበቡ ብዙ ኢሜሎች ይከመራሉ። እነዚህም ኢሜሎች ስሜቶቻችን፣ ችግሮቻችንና የእኛ ትኩረት የሚያስፈልጋቸውን ነገሮች እንደሆኑ ይገልጻል። ነገር ግን ለችግሮቹ ትኩረታችንን በመስጠት ፈንታ እኛ በሌሎች ነገሮች ስንዘናጋ ሕይወታችንን እንረሳለን ይላል። ለዚህም ነው በጠዋት ወይም ደግሞ በምሽት ጸጥታ ውስጥ ቁጭ ብለን አርምሞ ለመሞከር ስንሞክር ብዙ አይነት ሐሳቦችን በጭንቅላታችን ውስጥ የሚዘዋወሩት። እኚህ ሐሳቦችን የመጡልን ኢሜሎች ናቸው። አእምሯችን ያመጣልን ሐሳቦችና በጭንቅላታችን ውስጥ ማስተካከል የሚገባን ነገር ጭንቅላታችንን እየነገርን፣ እኛ ግን ችላ ያልነውን ነገር አርምሞ ውስጥ ስንሆን ሁሉም በየተራ ይመጡብናል። ይህም ሂደት በጣም አስፈሪና በጣም አሰልቺ ሊሆን ይችላል። ግን ደግሞ እያንዳንዱ በጭንቅላታችን ውስጥ የሚመጣውን ነገር ትኩረት ሰጥተን ቦታ ልናስይዘው ይገባል። በሕይወታችን ውስጥ የምንፈልጋቸው እያንዳንዱ ነገሮች ቀላል አይደሉም። ለሁሉም ነገር ትግል ያስፈልጋል። ጤናማ ግንኙነትን ከፈለጋችሁ ከባድ ነው። ክብደት መቀነስ ከፈለጋችሁ ያም ደግሞ ከባድ ነው። የሆነ ካምፓኒ መስርታችሁ በወጣትነት ጡረታ መውጣት ከፈለጋችሁ በጣም ከባድ ነው። ግን ደግሞ ዋጋ ስላላቸው ነው በጣም ከባድ የሆኑት። ማንም ሰው ተነስቶ ስኬታማ አልሆነም። ማንም ሰው ተነስቶ በድንገት የሆነለትን አላገኘም። ሁሉም ሰው ያገኘውን ነገር ሁሉ መስዋዕትነትን መክፈል ነበረበት። ስለዚህ ቢያንስ በቀን አንድ የአእምሯችሁ ውስጥ ያለውን ሐሳብ ለማጽዳት ብትሞክሩና በየቀኑ ሳትሰላችሁ አንድ ሐሳብ ከአእምሯችሁ ውስጥ እያወጣችሁ በሄዳችሁ ቁጥር አእምሯችሁ ባዶ እየሆነ ይመጣል። አእምሯችሁ ባዶ ሲሆን ደግሞ ድብርትን ውስጥ ይገባል። ድብርት ውስጥ ሲሆን ደግሞ ማሰብ ትጀምራላችሁ። የምታስቡት ግን ጥሩ ነገርን ብቻ ነው። ከዚህ በኋላ አእምሯችሁ ሊፈታው የሚፈልገው ምንም አይነት ችግር እንደሌለ ስለሚረዳ ቁጭ ብሎ ሐሳቦችን ያመነጭላችኋል ማለት ነው። ስለዚህ አእምሯችሁን ወደ ራሳችሁ አድቫንቴጅ መጠቀም ትችላላችሁ። ለአእምሯችሁ የማሰቢያ ነፃነት ትሰጥቷላችሁ። የወደፊት ህይወታችሁን ማስተካከል ትጀምራላችሁ ማለት ነው። ልክ ናቫል እንዳለው ከሆነ እዚህ ስቴት ላይ ስትደርሱ ትክክለኛውን ምንም ያለማድረግ ጥበብን በደንብ አግኝታችሁታል ማለት ነው። ከዚህ በኋላ ሁሉም ነገር እንዳሰባችሁት ከባድ አይሆንም። ነገሮች እየቀለሉላችሁ ይመጣሉ። እንደ ማንኛውም ሰው በሁሉም የህይወት ዘርፎቻችሁ ውስጥ ያሉትን ነገር ማስተካከል ትጀምራላችሁ። ከተስተካከለም በኋላ ጤናማ የሆነ ኑሮን መኖር ትችላላችሁ ማለት ነው። ሐሳቦቻችሁ ሲመጡ ራሳችሁን እንዴት እንደምትቆጣጠሩና ሐሳቦቻችሁ እንዴት እንደምታስተናግዱ ቁጭ ብላችሁ ማሰብ ትጀምራላችሁ። ምንም ያለ ማድረግ ጥበብንም በዛው ትለምዱታላችሁ ማለት ነው። ይህንን ነገር በለመዳችሁ ቁጥር እናንተ አይበገሬ ትሆናላችሁ። ስለዚህም በመጨረሻ እንድትረዱልኝ የምፈልገው አንድ ነገር አለ። ይህንን ጉዞ ስትጀምሩ በጣም ከባድ ነው። አንዳንዴም ቆም ብላችሁ ለምንድነው ግን ይህንን ነገር ማድረገው ልትሉ ትችላላችሁ። ግን ያንን ነገር ሁሉ አድርጋችሁ ከጨረሳችሁ በኋላ ውጤቱን ታዩታላችሁ። አበባዋ ታብባለች፣ ውጤቶቹ ይመጣሉ። እናንተ እንደ ሌሎች ሰዎች በጣም ምስቅልቅል ያለ ህይወትን መምራት ታቆማላችሁ። ደስታችሁ ይመለሳል። ጠቃሚ ነው ብላችሁ ካሰባችሁ ስክሪኑ ላይ ያለው ቪዲዮ ማየት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ቻው።